ሰላም ሰላም፣ ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም ሁላችሁንም ትጠብቃችሁ። ሙስሊም እህት ወንድሞቼ ወገኖቼን አላህ ይጠብቅልኝ በያላችሁበት ቤተሰብ። እኔም ደህና ነኝ። ሰብስክራይብ እያረጋችሁ ላይክም እያረጋችሁልኝ በኮመንትም ደግሞ ለምታበረታቱኝ ሁሉ እግዚአብሔር ክብረትን ይስጥልኝ። ለምትሳደቡም ሁሉ እግዚአብሔር ክብረትን ይስጥልኝ። አመሰግናለሁኝ። እናንተ ብትሰድቡኝም እኔ ሀቁን ከመናገር ወደ ኋላ አልልም። ሁለተኛ ነገር ደግሞ ብትሰድቡኝም ምርጥ እህቶቼ ወንድሞቼ የምወዳችሁ ስለሰደባችሁኝ እኔ አልጠላችሁም። ማርያምን በክርስቶስ ፍቅር ሁላችሁንም ወዳችኋለሁ። እና ሩታ ያሳዘነችው ብቻ ኮመንት ይጻፍልኝ። ማርያምን ሩታ ያሳዘነችው የሩታ በደል የሩታ እንባ የገባው እኔ በሩታ ጫማ ውስጥ ብሆን ሩታ ያለችበት ህይወት እኔ ኖሬበት ብሆን ኖሮ ምን ነበር የሚወጣኝ? ምን ነበር የማደርገው ብላችሁ የሩታ ስሜት የተሰማችሁ ብቻ ጻፉልኝ። ገብርኤልን እውነቴን ነው። እና በጣም ታሳዝናለች። እጅግ በጣም 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 እኔ አብርሃም አሁን የጤንነቱ ጉዳይ እያሳሰበኝ ነው። ማርያምን የጤንነቱ ይች ልጅ እኮ ለፋች እኮ ሩታ በጣም ለፋች ለትዳሯ። እንደውም እሱ ሴት ሆኖ እሷ ወንድ ነው የሆነችው። እንዴ ሴት ልጅ እንዴት ነው አሁን አንዳንድ ባሏን በባሏ ላይ የምትሮጥ ሴት በባሏ ላይ ሌላ ነገር ፍለጋ ብዙ ሴት አሉ እንደዚህ አይነት ነገር የሚያደርጉ የሚሮጡ ሴቶች። እና ባሏ ከኋላዋ እየሮጠ ትዳሩን ቤቱን ለማስተካከል ተፍ ተፍ የሚል ወንድ አለ አይደለ? አሁን ሩታ ማለት ነው እንደዛ ነው የሆነችው። እንደዛ አብርሃም ያችንም ሲያመጣ ይችንም ሲያመጣ ያችንም ሲጎትት ይችንም ሲጎትት፣ እሷ ደግሞ ቤቷ እንዳይፈርስ ትዳሯ እንዳይፈርስ አብርሃምን ወደ ቤት ትጎትታለች። እያለቀሰችም ቢሆን ከልጆቹ ከመጡት ሴቶች ጋር እየተጣላችም ቢሆን ትዳሯን እንዳይፈርስ በቃ ብዙ መስዋዕት የከፈለች ሴት ናት። ማርያምን ሩታን እንደ ሩታ ነገ ይሄ ነገር በእኔ ላይ ይደርሳል ብላችሁ የምታስቡ ብቻ ኮመንት አድርጉልኝ። ማርያምን እውነቴን ነው። እና በጣም ያሳዘነችኝ እንዴ ምን ነው ይሄን ያህል። አብርሃም ግን የእውነት ቤተሰብስ የለም ወይ? ይሄ ነገር ምንድነው ብሎ አብርሃምን የሚቆጣ ቤተሰብ የለም ወይ? አብርሃምን የሚያናግር ቤተሰብ የለም ወይ? ነፃነትስ ብትሆን ለነገ ህይወቷ አታስብም ወይ? እኔ አሁን አንዳንዴ ግራ የገባኝ ማለት ነው በእውነት ቤተሰብ እንዴ ሩታ እርጉዝ ናት ወይ ብዬ እንግዲህ አይተናል። አልትራሳውንድ ተመርምራ ምናምን ህፃኑ ልቡ ሲመታ ሁሉ እንደዚህ ልብ ሲመታ ታውቃላችሁ እንደዚህ ዚግዛክ ነገር ምናምን ይሄዳል። እና እሱን ሁሉ ነገር አይተናል እንግዲህ በአይናችን አይተናል። ግን አጠራጠረኝ ካለው ነገር አንጻር አብርሃም ከሚያደርገው ነገር አንጻር አጠራጠረኝ። እንዴ ወንድ ልጅ እንዴት ነው ሚስቱ እርጉዝ ሆና እቤት ውስጥ ቁጭ አድርጎ እያስለቀሳት ልጁን ተሸክማ ሌላ ሴት የሚያሳድደው ሌላ ሴትን የሚደግፈው ሌላ ሴትን ከሌላ ሴት ጋር የሚሮጠው? እኔ በተአምር ምንም የገባኝ ነገር የለም ስለ አብርሃም። ማርያምን የሆነች በቃ ስጋ ያየች ድመት ነው የሆነው አብርሃም ማለት ነው የእውነት። እንደገና ደግሞ የሚቆጣ ቤተሰብ የለም ወይ እንዴ? እህቶቹስ ቢሆኑ አዲስ አበባ ነው ያሉት። ቦዜም ብትሆን ኤልዱም ብትሆን አዲስ አበባ ነው። እንደውም ኤልዱ ናት ሩታን አምጥታ እንዲተዋወቁ ያደረገችው። ስለዚህ ለምንድነው አብርሃም ማትቆጣው? ለምንድነው አብርሃምን የማይመክሩት? እንዴ ሰው የለም ወይ ተው የሚል እርጉዝ ሚስቱን እያስለቀሰ ከማንም ጋር እሽኮለሌ ሲል ይቺ ልጅ በረንዳ ለበረንዳ ደረጃ እየወጣች እየወረደች ሻንጣ እየጎተተች ስታለቅስ ትንሽ አይከብድም ወይ? ማርያምን እውነቴን ነው። ነፃነት ብትሆንስ ማለት ነው አብርሃም ለነገ ህይወቷ ለራሷ ይሆናታል ወይ? ምናልባት አንዷን ደግሞ ጎትቶ መጥቶ ከነፃነት ጋር ሆኖ ይቺ የባለፈች ታሪኬ ናት ብሎ ልክ ሩታን እንዳቆሰላት ነፃነትን ስብህ አቆስላት። አብርሃም አሁን ከነፃነት ጋር ሶስተኛው ጊዜ ነው ሴት እየቀያየረ እየመጣ ሩታን ሲያስለቅሳት። ቤተሰብ ልብ ብላችሁ ካያችሁ መጀመሪያ ፍቅር ታርቀናል ብሎ ከፍቅር ጋር መጡ። የፈለገም ለድራማ ቢሆን
ሩታ ባልተረዳቸው ነገር በጣም ስትጎዳ ነበረ፣ ስታለቅስ ነበር። ሁላችንም አይተናል። ባላወቀችው ነገር ስላችሁ እንትና ፍቅርና አብርሃም ቢመጡም ለስራ ለፕራንክ እንደሆነ ተመካክረው ቢመጡም ሩታ ግን ይሄ ነገር ግልጽ አልሆነላትም። እንደ ትክክለኛ ነገር አድርጋ ነበር የወሰደች። ሁላችንም እንደዛ ነበር የወሰድነው እና በመሀል ላይ በማታውቀው ነገር መጎዳቷ በጣም ነው የሚያሳዝነኝ ጌታን። ምናልባት ይችንም ነፃነትን አብርሃም ምናልባት ነይ እንደዚህ ድራማ እንስራ ብሎ ሩታ ሳታቅ አምጥቷት ከሆነስ እሱም አመጣት እሷም መጣች። ዞሮ ዞሮ አሁንም ጥፋቱ ያለው አብርሃም ጋ ነው። እንደው አብርሃም ምን ይሻለዋል? ማርያምን እውነቴን ነው። ምንድን ነው ምን እንደው አሁን የምትመጣዋ ሴት ለራሷ ህይወት ማሰብ ለነገዋ እንዴ ሩታ እርጉዞና እንደዚህ ያስለቀሳት እንደዚህ ያሰቃያት እንዴ እሷ በጥፊ ብትለውም ብትቆጣውም ብትጮህበትም በጥፋቱ ነው። እንደገና ደግሞ ትዳሯ እንዳይፈርስ ጥንቃቄ ለማድረግ ነው እንደዛ አይነት ነገር እያደረገችው። ደግሞ እሱ ቂቤ እየቀባት ነው ወይ? እሱ ማር እያላሳት ነው ወይ? ልጅ እኮ ተሸክማ አንጀቷን እያሳረራት ነው። ልጅ በሆዷ ተሸክማ እግዚአብሔር የሆነው እንጂ ህፃን ውስጥ ጤነኛ ይሆናል ወይ እንዴ? ይሄ ኦቲዝም ምናምን የሚመጣው ነገር እኮ በመድኃኒት ወይ በሌላ ነገር ብቻ አይደለም፣ በጭንቀትም የልጁ ጤንነት ይዛባል። እኔ ይሄ ልጅ አብርሃም የሚባለው ሰውዬ እኔ አያስተውልም ወይም ደግሞ ስለምንም ነገር የተረዳው ነገር የለም። ሴትን እያመጡ መሮጥ ብቻ ነው ወይ ነገሩ? እኔ አልገባኝም። ማርያምን እውነቴን ነው። የህፃኑ ጤና ይዛባል። ሩታ በተጨነቀች ባለቀሰች ቁጥር የህፃኑ ጤና ይዛባል። ኦቲዝምነት ራሱ ከዚህ ነው የሚጀምረው እንዴ። አካለ ስንኩል ልጅ ትውለዱ ይችልች። ማርያምን እግዚአብሔር አያርግባት። በጣም ነው ያሳዘነችኝ። ምናልባት ከልጄ ጋራ ነው የምመጣው አለች እንዴ። ለምን እንደዚህ ይሆናል? አብርሃምን ሀይ የሚለው ሰው የለም ወይ እንዴ? ሁሉም ክብሩን የማይፈልግ ለብር የሮጠ ነው ወይ? ከቤተሰቦቹ ጀምሮ እንዴ ጋሽዬ ሴት አሉ። ይሄንን ሁሉ ነገር ሳይሰሙ አይቀሩም። ይሄንን ሁሉ ነገር ሳያውቁ አይቀሩም። ሀያ የሚለው ሰው የለም ወይ አብርሃምን እንዴ? እንደገና ደግሞ ማለት ነው ስለ ሩታ ወተን ስንናገር የምትሳደቡ አላችሁ፣ የሩታ አሸርጋጆች ምናምን እያላችሁ። ማሸርገድ አይደለም ይሄ፣ ትክክለኛው ነው። በቃ ይሄ ትክክለኛው ነፃነት በሩታ ቦታ ሆና ሩታ በነፃነት ቦታ ሆና የባለፈ ታሪክ አለኝ አብርሃም ከኔ ያልጨረሰው ነገር አለ አንቺን እየዋሸሽ ነው ብላ ብትመጣ ሩታ እኛ የምንደግፈው ነፃነትን ነው። ለምን ከሩታ ከነፃነት በፊት አሁን ሩታ እንደምናቃት ከሩታ በፊት ነፃነትን እንደምናቃት አድርገን ለነፃነትን ቆማለን። አሁን ግን እውነቱን ስንናገር ጥፋቱ 100% ነፃነት ጋርና አብርሃም ጋር ነው ያለው። ነፃነትም ሴት ልጅ ናት። ለነገ ህይወቷ ይሄን የመሰለ ቁመና ይሄን የመሰለ መልክ ይዛ ለነገ ህይወቷስ ምን አይነት እንትን አለው እንዴ? ማርያምን እውነቴን ነው። ወንድ ልጅም እኮ የሚፈልገው እራሷን የምታከብር እራሷን የምትወድ ባሏን የምትወድ ቤቷን የምትወድ ሳያገባ እኮ ብዙ ነገር አሁን ዝም ብሎ ሄዶ መለጣጠፍ ሆነ እንጂ ሳያገቡ ወንድም ሴትም እኮ ወንድ በተለይ ያልኩች ለትዳር ትሆናለች ብሎ ማለት ነው። እና ለባለፈ ለሚመጣው ህይወቷ ነፃነት ምን እንትን አላት? ማርያምን እንደዚህ ወጣ ወይ ለማይሆን ነገር ነገ ጠዋት አብርሃም ትቷት ቃል ኪዳን ገባልኝ ሩታ ጋር ያለኝን ነገር ጨርሼ ቡታጅራ ሄጄ ከአንቺ ጋር ነው የምኖረው ብላ ወጣ ተናግራ ነበረ። እሺ በምን እርግጠኛ ናት እሷ? ዛሬ ቃል ኪዳን ገባልኝ ብላ ወጣ እንደተናገረችው ነገ ቃሉን አፈረሰብኝ ትቶኝ ሄዶ ከሩታ ጋር ነው ያለው ብላ ያለ መምጣቷን በምን አወቀችው? አብርሃም እኮ እብድ ውሻ እኮ ነው። ያችንም እየሄደ የሚናከስ የሚልስ ውሻ እኮ ነው። ማርያምን ነገ ጠዋት እሷን እርግፍ አድርጎ ትቷት ሌላ ሴት ጎትቶ እንደማይመጣባት በምን እርግጠኛ ሆነች? ስለዚህ ሩታ በጣም ነው ያሳዘነችኝ። ገብርኤልን በጣም ነው ያሳዘነችኝ። እና እግዚአብሔር ጽናቱንም ብርታቱንም ይስጣት። ለዛ ለአብርሃምም ማለት ነው ለሱም ልቦና ይስጠው መድኃኔዓለም። እርጉዝ